ሰላም እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ የምንመለከት ያለነው የፕላስቲክ ቆሻሻ እንዴት ወደ ምግብ ሳህን መለወጥ እንደሚችል የሚያሳይ ቪዲዮ ነው ማለት ነው። እና እርግጠኛ ነኝ በጣም እንደምትደነቁበት ተስፋ አደርጋለሁ እና ደግሞ ሀሳብም እንደሚሰጠን አንድ ላይ ማለት ነው። ሰው እዚህ ጋር እንደምትመለከቱት የተለያዩ አይነት የፕላስቲክ ምርቶች በቃ ኦሬዲ ቤታችን ላይ አንፈልግም ብለው ተቀደው ምናምን የምንጥላቸው ወይም ደግሞ ኮንስትራክሽን ላይ ያሉ እነዚህ የቀለም ምናምን ባሌዎች ማለት ናቸው። እነሱ እዚህ ጋር እንደምታዩት መጀመሪያ ይፈጩታል ማለት ነው። ከዛ በኋላ ይታጠባል ማለት ነው። ከታጠበ በኋላ ያው ይደርቃል ማለት ነው። ከታጠበ በኋላ ያው መታጠብ አለበት ማለት ነው። ከሱ ወደዚህ አየር ወደሚያገኝበት ቦታ ላይ እንደዚህ ይወጣል ማለት ነው። ሰው እንደምታዩት እና ከዛ በኋላ በዚህ በእሳት ይቃጠላል ማለት ነው። ያው በእሳት መቃጠሉ በራሱ የተለያየ አይነት ባክቴሪያዎች ምናምን ሊኖሩ ስለሚችሉ ያቃጥላል ብዬ አስባለሁ እኔ ፐርሰናሊ። ከዛ እናም ደግሞ ፕላስቲክ ስለሆነ ደግሞ መቅለጥ አለበት። ከዛ በኋላ እዚህ ውስጥ ይገባል። ያው የቀለጠ ስለሚገባ ሞር ፍሉድ እንትን ይሆናል የመለጠጥና እንትን ይሆናል። ሰው እንደምታዩት ያው እንደዚህ ይሆናል ማለት ነው። ሲታይ እዚህ ጋር ምናምን ብዙም እንትን አይልም ግን ያው ከዛ በቃ እዚህ ጋራ ወደ ስራ ለመስራት ወደሚያስችል እንትን ላይ ሆነ ማለት ነው። ሶ ያ እንደምታዩት እዚህ ጋራ ቆንጆ ሳህን ሆኗል ማለት ነው። ሰው ብዙ ጊዜ ያው እኛ እንደምናውቀው ሳህኖች ምናምን ኢምፖርት ነው የሚሆኑት። እዚህ ሀገር ላይ የዛን ያህል ለዚህ የሚመረት ካለ እስኪ ኮመንት ላይ ጻፉልኝ። እና እኔ በጣም ተደንቄያለሁ በዚህ ቪዲዮ። በጣም ሀሳብም ሰጥቶኛል እንደዚህ መሰራት እንደሚችል። ሰው እነዚህንና የተለያዩ አይነት ዓለም ላይ ያሉ ቪዲዮ እንደዚህ ሀሳብ ሊሰጡን የሚችሉ እና ልንማርባቸው የሚችሉ ልንደነቅባቸው የሚችሉ ቪዲዮዎችን አመጣላችኋለሁኝ። ቪዲዮዬን ሰብስክራይብ እያደረጋችሁት ማለት ነው። ሶ ይሄንን ይመስላል። ካለቀ በኋላ ሲታይ ራሱ በጣም ነው የሚያምነው።